ነገር ገብታ ራሱ ወልዳ ልጅ አቅፋ እንደዛውና መሯት እያለቀሰች ሂዳ፣ አሁን ግን ተመልሳ ለመምጣት ቀልቧ አሰበ ማለት ነው። በጣም ከባድ ነው ወላሂ። እኔ አንድ ቀን ወደ ስደትን ታስባለች ብዬ አላስቤው ነበር፣ ግን በዚህ ልክ ሱብሃንአላህ በጣም ነው የሚገርመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንደውም ክስተ ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ በልልኝ ለዓለም ይትረፍ። ያው እንደተለመደው በአዲስ ቪዲዮ መጥቻለሁ። የሆነ እንትን ጀምሬ ትችላችሁ ነበር፣ ደቂቃ አልኩብኝ አቁሜው ነበረ ማለት ነው። እና ይቺ ልጅ 4 ዓመት በጨረሰችበት ቤት እንደገና ደግሞ ወጣች፣ ሌላ ቤት ገባች ማለት ነው። ከገባች በኋላ ይሄን ቤት ድጋሚ አልተመቻትም። ያው ባይመቻት ያው ምን ታደርገዋለች፣ ሰራች ማለት ነው። ለነገሩ በዛኛው ቤት 4 ዓመት በጨረሰችበት ቤት ሳትወጣ ኒካ ታስሮላት ነበር ማለት ነው። ኒካ ታስሮላት እሱም ስደት ላይ ነበር እንግዲህ ተይዞ እሱም እስር ቤት ገባ። ምንም ነገር ሳይጀምሩ ምንም ነገር ሳያወሩ ማለት ነው። ያኔ በቃ ስለ ህይወታቸው ያኔ ምን እናርግ የሚለው ነገር ገና አልተወራም። እሱ ያው በውስጣቸው ቢያስቡትም ሁሉም ያው የራሱ ሀሳብ አለው አይደል። ከዛ እሱም እስር ቤት ገባ። ከዛ የተወሰነ እስር ቤት ቆየና ወደ አገር ገባ ማለት ነው። ከገባ በኋላ ማሻላ አባቱ በከተማው መሬት ሰጠው። መሬት ሰጥቶኛል ብሎ ምናምን ሲያማክራት በቃ ቤት እንስራ ተባባሉ። ዝንጥ ያለ ቤት ደግሞ ማሻላ ሰሩ ማለት ነው። በጣም በጣም ወላሂ እኔ ሳየው ራሱ ማለት ነው ለራሴ እንደሰራው ያክል ነው። በጣም ነው ደስ አለኝ። የሰው ደስታ በጣም ነው የሚያስደስተኝ። ባይዘው የሰው ደስታ የማያስደስተው የለም ከሰይጣን አይቀር ማለት ነው። ሰይጣን ብቻ ነው በሰው ደስታ የማይደሰተው። እና ማሻላ ከዛ ቤት 4 ዓመት በቃ ሰርታ ወጣች ማለት ነው። ቢሮ ሄደች፣ ሌላ ቤት ተቀየረች። ሌላ ቤት ከቀየረች በኋላ ያን ቤት ነፍስ እንደዛው ማለት ነው። አንድ አይነት ነው። በነገራችን ላይ ትንሽ ነፃነት አለው፣ ግን ትንሽ ነው፣ ብዙም አይደለም። ምግብ ነው የምትሰራው በየሄደችበት ቤት። ያው ምግብ በደንብ ስለምሰራ ምግብ ነው የምትሰራው፣ የምትሄደው በምግብ ነው። እና በቃ ቤቱን ከጀመርኩትማ ሳልጨርሰው አልገባም። ምክንያቱም ስንት ዓመት ወደ 8 ዓመት ምናምን የሰራችበት በስሟ አንድ ነገር የለም። ለቤተሰቦቿ ማሻላ ቤት ሰራች፣ ለራሷ ምንም ነገር ሳትሰራ ማለት ነው። ሁሉም አስፈላጊው ነገር ሁላ እሷ ነበር የምታደርገው። አንዱም አንድ ይላታል፣ አንዱም አንድ ይላታል። አመት በዓል ይምጣ ምን ይምጣ እሷ ናት ማለት ነው። ሁሉም እሷን እጅ ነበር ሲጠብቅ የነበረው። አንዳንድ ጊዜ ግን በነገራችን ላይ መዘናጋት ጥሩ አይደለም። እኔ ገና ነኝ፣ እድሜ ገና ነው። አሁን ያለኝን ጨራርሼ ሌላትና ለራሴ እሰራለሁ። ለራሴ ያለን እስከ መቼ ነው የሰው ሀገር የምንኖረው ማለት ነው። ወላሂ ያዝኛትና ራሱ ማለት ነው ቆፍጠና አደርገን የዘን ሀገራችንን ከገባን የሆነ ነገር መፍትሄ እናጣም። በነገራችን ላይ ሀገራችን አላህ ሰላም አደርግልን። ሀገራት ሰላም ሲሆን ሁሉንም መስራት የምንችለው እና በሷ በስሟ ምንም ነገር የለም። እና ያው ባሏ አገር ከገባ በኋላ መሬቱን ከሰጠ በኋላ ቤት መስራት ጀመሩ። ያው እንዳልኳችሁ ደህና ቤት ሰሩ ማሻአላ። እሷም እየሰራች እየላከች ከዛ በኋላ በቁጥጥር ስር ዋላት። በቁጥጥር ስር ስላችሁ በፖሊስ አይደለም በራሱ ማለት ነው። በቃ መስቴናት አላከፌ ብሎ ብር በየወሩ እሱ ነው የሚቀበላት፣ ለእሱ ነው የምትልከው፣ እሱ ነው የሚያሰራላት ማለት ነው። ሁሌም በቃ ብሯን በየጊዜው ወደ ወዟን ያካል ስንት እንደሆነ ግልጽ ናት። እሷ ደግሞ ማሻአላ ግልጽ ነው ስለምትናገር 5 ሳንቲም ሳታስቀራ ለእሱ ነው የምትልከው፣ ለቤቱ ማለት ነው። ለአባቴ፣ ለእናቴ፣ ለእህቴ፣ ለወንድሜ ማለት ቀረ ኸላስ። ከዛ በእያንዳንዱ እንቅስቃሴ የሆነ ነገር ስታደርግ ራሱ ትነግረዋለች ማለት ነው። ይሄን እንዳደረግ ነው ይሄን እንዳደረግ ነው ትለዋለች ማለት ነው። የሆነ ጊዜ ራሷ መዋጥ ማለት ነው። ሆስፒታል ልሄድ ነው ይሄ ያክል ብር አስፈልገኛል ብለው ከዛ አልሄደችም። ሳትሄድ ቀርተው እቃ ምናምን ገዛችበት። ከዛ እሱን ሁላ ነገረችው ማለት ነው። አንዳንዴ በትዳር ማለት እንደዚህ ግልጸኝነት መኖር ደስ ይላል ማለት ነው። ከዛ እሱም ደግሞ ያው ብሩ ሲቀበላት ሲያሰራ ታውቃላችሁ፣ እዚህ ብር ስንበዘብዝ እዛ ግን በረካ የለውም ማለት ነው። በጣም ነው አጋዥ ወይ ከሌለው ሌላ ሰው ከሌለ አንድ ሰው ብቻ መሆን በጣም ከባድ ነው። ያን መሰለ ቤት ደግሞ ማሻአላ ተባረከ ረህማን። እና ያው በባሌም በቦሌም ብላ ተፍጨርጭራ ጨረሰችው። አልሐምዱሊላህ ረቢል ዓለሚን።
ከጨረሰችው በኋላ ደግሞ በቃ ወደ ሀገር ለመግባት አሰበች። ከዚህ በፊት የሆነ ልብስ ነበረ፣ እሱን ሊካ ነበረ ባሏን የተቀበላት። የተቀበለው ሌላ እቃ ምናምን ነገር ንቅጣ የለውም ብቻ ልብስ ምናምን ነው ማለት ነው። ያው እኛ ታውቃላችሁ፣ በተለይ ሴቶች እኛ የልብስ ማዕት ነው መሰብሰብ ነው። ከዛ እሱን ላከችለት። ከዛ በኋላ ደግሞ ልብሱን ከተቀበለ በኋላ ቤቱን ማሰማመር ምናምን ማሻላ ቤቱ በቃ ሁሉ ነገር አስፈላጊ የሆነ ነገር ማሟላት ጀመረ። አሟሟላ። ከዛ በኋላ አላህ ብሎላት ደግሞ እሷም ጨርሳ ወደ ሀገር ገባች ማለት ነው። ሀገር ስትገባ ማሻላ ድል ባለ ሰርግ ነው ያገባችው። ድል አድርጎ ነው ቤተሰቦቹ የተቀበሏት ማለት ነው። ወላሂ ማሻላ በጣም በጣም ደስ የሚል ሰርግ ነበረ። ማሻላ እኔ ራሱ በጣም ስለመወዳትም እንደዚህ አይነት ነገር በጣም ነበር ሲመኝላት የነበረውን የትዳሯ እሷ እንደዚህ ይዛ እውነት ትኖራለች ብዬ አላስብም ነበረ ስላችሁ። ሁሌ ለቤተሰብ እያለች ለራሷ ትዳሯን ትዝብል ነበር አይመስለኝም ነበር። እና ያላ ስራ ያው ለቤተሰብ ጥሩ መስራት አንዳንዴ ዞሮ በእጅ ይከፍላል ማለት ነው። ባሏ 5 ሳንቲም ሳያጎድልባት ነው ሁሉንም አስፈላጊው ነገር የሚሰራላት ማለት ነው። አስቡት እስኪ እሷ ለቤቷ ስታስብ እንደነበረው አላህ ደግሞ ለእሷ ብሯን ንብረቷ እንዳይባክን ይህን ጥሩ ባል ሰጣት ማለት ነው። በነገራችን ላይ በጣም ነው ደስ የሚለው። ከዛ ሄደች አገባች። ያው አባትነቱ ቤት ነበረች ብዙ ወራቶችን እዛ ቆይታ የተወሰነ እንትን ካለች በኋላ ሄደች ማለት ነው። ወደ ቤቷን ገባች። ማሻላ ተባረከ ረህማን በጣም በጣም ደስ ይላል። ከዛ በኋላ ረገዘች፣ ወለደች። አላህ ደግሞ የወንድ ልጅ እናት አደረጋት። ወንድ ልጇን አቅፋለች ማለት ነው። ከዛ በኋላ እንትን ነው የሆነ ጊዜ ደወልኩላትና እያወራን እያለን እና እንዴት ነሽ ምናምን ስላት እኔ ደህና ነኝ፣ ግን ባሌም ሄድ ልጅ ይለኛል። እንዴ ባል እንደውም ባለቤቴ ከመሄድ እኔ ብመለስ ይሻለኛል አላለችም መሰላችሁ? ወላሂ እኔ በጣም የገረመኝ እሱ በጣም የገረመኝ መጀመሪያ እንደዛ ደሜን ስታለቅስ ወይኔ በዚህ ሀገር በወጣው እያለች ካሜራ አለ ሰውየው በየቦታው ደጋግነው በመጥባት ያግነው 10 ነው የሚከታተለኝ አለች። በቃ ደግሞ ታውቃላችሁ ብስምላ በዛ ላይ የማድ ቤት ስራ ሲሰሩ ይሄ ጥቁር ውሻ ኖሮ ደግሞ 10 ሲጠሩ በጣም ነው የሚያስጠላው ማለት ነው። እሱ ከሴት የባሰ ነው አለች። መከራዬን ነው የሚያሳየኝ አለች። ብታዩ አስቡት እስኪ። እኔ ሳስበው ወላሂ አንዳንድ ጊዜ ሲለምኑሽ እምቢ ካልሽ ሲጎትቱሽ የሚባል ነገር አለ ማለት ነው። አሁን በመጀመሪያው ቤት ሰርታ ቢሆን ያረቢ እነሱ እኮ ስንት ነገር ነው እንደዛ ሲለምኗት አዳዲስ ስትመጡ ወላሂ ወንድሞች በተለይ እህቶች ማለት ነው ቆም ብሎ ማሰብ ያስፈልጋል። ማስተዋል ያስፈልጋል። ከአንድ ቤት ወላሂ እንደው ማለት ነው ስራ በዝቶብን ሰው ግፍ ቢበዛ ቤተሰብ ይሰራብን ማለት ነው። እኛ ዝምተኛ ከሆንን በሰበር ችለን ነው ብንወጣ ሌላ ቤት ብንቀይር የተሻለ ነው የሚገጥመን ማለት ነው። የተሻለ ቤት አንዷ ራሱ ልጅ ራሱ ማለት ነው ማሻአላህ ተባረከ ረህማን ልጅቷ በጣም ታጋሽ ናት። በጣም ሰብረኛ ናት። ብዙ ነገር ታሳልፋለች። ሁሉንም ነገር በውስጧ ነው የምትይዘው ማለት ነው። ትናገር ብትናደድ ራሱ በጣም በውስጧ ትይዛለች ማለት ነው። ከዛ በጣም ይወዷታል። ማሻአላህ ለማንም ያልተበገሩት ለእሷ ነበር የሚበገሩት ማለት ነው። የምትፈልገው ነገር ያው ለሰራተኛ ለሁሉም ይገዛሉ። እሷን ደግሞ ለየት ባለ መልክ ነበር የሚወዷት። የዛን ዘመን አንድ ሰው ተቸስከረን ስልክ አይዝም፣ ሰራተኛ አይፈቀድለትም። ግን የመጀመሪያ ያዘች ከሱ ቤት እሷ ናት ማለት ነው። ከዛኛው ቤት እንደዚህ እንትን አይሉም፣ ጣጣ የላቸውም ማለት ነው። ግን ሰው ሁሉንም በውስጧ ነበር የምትይዘው። ሁሉንም ነገር ቻላ አልጋ ነበር የምታልፈው። አንቺ ድንጋይ ነሽ እንጂ ሰው ነሽ እንጂ ከዚህ ቤት እንዴት ሆነሽ እዚህ ቤት ትኖሪያለሽ? እንዴት ትሰሪያለሽ? ይለዋት ነበር። እንደዛም ሆና ግን እሷ ማሻላ ታጋሽ ስለሆነች ታገሰች። ከዛ ሌላ ቤት ቀየረች ማለት ነው። እዛ ቤት ጨረሰች። ክላስ ወጣች። 4 ዓመት ሰርታ ወደ ሀገሯን ገባች። ከገባች በኋላ ደግሞ ወደ ሌላ ቤት ተቀየረች፣ ሰራች ማለት ነው። ሄደች ማለት ነው ስለሰራ። ከዛ ማሻአላ እናት ሆነች። በጣም ምርጥ ቤት ነው። ልጆቹ በጣም የሚወዷት፣ በጣም ያከብሯት። ያላ ማሻአላ ተባረከ ረህማን እንዴት እንደሚያከብሯት፣ እንዴት እንደሚወዷት ገና ሳይዋት። በተለይ ሴትዋ መዳሟ በጣም ስታያት ነው የወደደቻት ማለት ነው። በጣም የሳሱላታል ልጆቹ ራሱ ማለት ነው። እና እሷም ጎበዝ ናት፣ ቀልጣፋ ናት። ማሻላ ተባረከ ረህማን
ሰው ቢመጣ ከራሷ ከቢሮዋ ሰው ትቀመጥ፣ ከፊሊፒኖ ከኢንዶኔዥያ ከቢሮዋ ስላችሁ ከራሷ ከኢትዮጵያውያን ራሱ ብትቀመጥ አብራ ብትኖር ማለት ነው። ከፊሊፒን ከኢንዶኔዥያ ብትኖር ራሱ ምንም ነገር አትለወጥ፣ ምን አትል፣ ጸጥ ጸጥ። የእሷ ናት በቃ ምንም የሚበግራት ነገር የለም ማለት ነው። ከመጥፎም ሰው ትዋል፣ ከጥሩም ሰው ትዋል፣ ከራሷም ከሌላም ብርቷል፣ ምንም ነገር እንትን አትልም። በተለይ ከፊሊፒኖች ነው የምትውለው ማለት ነው። ብዙ ጊዜ ኢትዮጵያውያን ብዙም የለም እና ከሌላ ዜጋ እንደዚህ ከትግሬዎች ምናምን ነው የምትውለው ማለት ነው። ብዙ ጊዜ ግን እንደዛም ሆነ አትቀየሪም። ማሻላ ተባረከ ረህማን። እኔ በጣም ነው ደስ የምትለኝ እሷ ልጅ ማለት ነው። ምንም አይበግራትም። ስራዬ ነው ብላ ነው የምትሰራው በታማኝነት። ደግሞ ታማኝነቷን ሰዎች ምናምን በጣም ይወዷታል፣ በጣም ያከብሯታል፣ ለሁሉም ነገር ያምኗታል ማለት ነው። ገና እንደሄደች ራሱ በጣም ነው የወደዷት። ብስሚላህ አላህ ወዶ ያስወድደን። ወዶ ካስወደዳቸው ባሪያዎች አላህ ይጨምረን ኢንሻአላህ። ከታጋሾችም አላህ ያደርገን። አንዳንድ ጊዜ መታገስ ዋጋ አለው። ያቺ ልጅ ከዛ ቤት ምንም ሳይበግራት ምንም እንትን ሳትል ወጣች። እነሱ እኮ ብስሚላህ መጣራት አይምሯን ብጥብጥ ነበር የሚያደርጓት ማለት ነው። ያንን ሁላ ችላ ተቋቁማ ነበረ የወጣችው ማለት ነው። ምንም ነገር እንትን ሳትል ከዛ አልሐምዱሊላህ አሁን ደግሞ የተከበራችሁ የራህማ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝም ከጎኔም ለውላችሁ እጅግ አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። በጣም ወዳችሁ በጣም የሚያከብራችሁ ካላ በታች እናንተ ለማሳለፍ ስላገኘሁ በጣም ደስ ብሎኛል። አልሐምዱሊላህ ምስጋና ለዓለማቱ ጌታ ለአላህ ይገባው ማለት ነው። ውድና የተከበራችሁ ውድ ቤተሰቦች ድጋፋችሁ አሁንም ካለ በታች አይለየኝ ማለት ነው እና መልካም ጊዜ ይሁንላችሁ። በተረፈው አብረን እንደግ፣ እርስ በራሳችን እንተጋገፍ ማለት ነው። ጉዞ ወደፊት ማሻአላህ በጣም ነው ደስ የሚለው እና በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።